ኢየሱስ 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 የዘላለም ንጉሥ ኢየሱስ 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 የዘላለም ንጉሥ። ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ ይባረክ። እንደገና መጥቻለሁ። የተሻለው የመጽሐፍ ቅዱስ አቀማመጥ አይሁዶች ወይስ ክርስቲያኖች በሚል መጽሐፍ ቅዱስ አቀማመጥ ማለት እንዴት ሆኖ ነው ኦርደር የሆነው? ማን ከማን? የመጀመሪያው መጽሐፍ ዘፍጥረት ነው። በመሃል ላይ መጨረሻ የሁለታችንም አንድ ነው። የአይሁዶችም የእኛም አንድ ነው። የመጨረሻው መጽሐፍ ግን ልዩነት አለው። የእኛ ሚልኪያስ ነው በእንግሊዘኛ። በአጠቃላይ የክርስቲያኑ፣ የካቶሊክ፣ የኦርቶዶክስ የሁሉም ሚልኪያስ ነው። ሚልኪያስ ትንቢተ ሚልኪያስ ነው። በአይሁዶች ደግሞ መጽሐፈ ዜና መዋዕል ሁለተኛ መጽሐፈ ዜና መዋዕል ነው። እና እንግዲህ ይህንን ስል የተሻለ ነው ማለት አይደን ነው። የተሻለ ሊሆን ይችላል። ያው ግን አቀማመጥ ነው። በፈለገው ቦታ ቢቀመጥ መጽሐፍ ቅዱስ እናነበው እንትን ይለናል። ነገር ግን መጽሐፍን አሁን ሳጠና ያገኘሁትን ነው ማካፍላችሁ። ለምንድን ነው የማቴዎስ ወንጌል ምዕራፍ ማለት የማቴዎስ ወንጌል የመጀመሪያ የሆነው? ከወንጌል መጽሐፍት መካከል ለምንድን ነው ዮሐንስ ወይም ሉቃስ ወይም ማርቆስ ወይም ሌላው ለምንድን ነው ከሶስቱ ማለት 3-4 አይደል ያለው? ከአራቱ ለምንድን ነው ማቴዎስ አንድ የሆነው ማለት የመጀመሪያው የሆነው የሚል ጥያቄ እንትን ይላል። ሳጠናው ያገኘሁትን ነው ማካፈላችሁ አሁን። ስለዚህ የማቴዎስ ብዙ ሰዎች አሁን ለምሳሌ እንደምን ሙስሊሞችም ሌሎችም የሚሉት ምንድነው መጽሐፍ ቅዱስ ወንጌሉ ማቴዎስ አንድ ነገር ይላል፣ ሉቃስ ሌላ ነገር ይላል። ማቴዎስ የሚናገረውን ሉቃስ ለየት ባለ መልኩ ያቀርበዋል፣ ወይም ማርቆስ ለየት ባለ ወይም ዮሐንስ ለየት ባለ መልኩ ያቀርበዋል። ስለዚህ ግራ ይዛባል የሚሉ እንትኖች አሉ፣ የስነ መለኮት አስተማሪዎች እንዲሁም ደግሞ ክርስቲያኖችም አሉ። እና ምንድነው ይሄ ሙስሊሞች ይላሉ። ለምንድን ነው ያልን እንደሆነ መጽሐፍን ስናጠና መጽሐፉ የተጻፈው ለማን ነው? ኦሪጂናሊ የተጻፈው ለማን ነው? ለምሳሌ ማቴዎስ ለኛ ነው። ግን ማንን እንትን አድርጎ ነው እግዚአብሔር ማቴዎስን እንዲጽፍ ያደረገው? አይሁዶችን ነው። ገና ሲጀምር በቃ ምንድን ነው የሚለው? የአብርሃም ልጅ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ወደ ኋላ ሄዶ ከዛ ይጀምራል። ለአይሁዶች ልክ ይህ ትርጉም አለው። ለእኛ ለምሳሌ ለማናውቀው አብርሃም ልጅ ምንድን ነው ምናምን ለማያውቀው ሰው እንደዛ ነው ይላል። ነገር ግን አይሁድ በቃ የቀጠለ ታሪክ መሆኑን የቀጠለ መሲሁ ይጠበቅ የነበረው መሲህ መምጣቱን ያንጸባርቃል፣ ያን ይረዳል። ለምሳሌ ማርቆስ ሲጀምር የኢየሱስ ክርስቶስ ወንጌል ነው። ሉቃስ ሲጀምር ሌላ ነው፣ ቴዎፍሎስ ምናምን ነው። ዮሐንስ ሲጀምር በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር ምናምን ብሎ ይጀምራል። ነገር ግን ማቴዎስ ግን አጀማመሩ ለየት ይላል። አጀማመሩ እስከ 17-16 ጥቅሶች በሙሉ ወደ ኋላ ሄደው አይሁዶችን እንዲያስቡ ነው የሚያደርግ። ምን በምን እንዴት ብለው አይሁዶች እንዲያስቡ ነው የሚያደርጋቸው። ስለዚህ
አንደኛ አርባኛ ነው። 40 ነው። ተመልከቱት። በቁጥር በመጽሐፍ ቅዱስ ማቴዎስ ስንት ነው? በአዲስ ኪዳን በ1 ነው። በአጠቃላይ በመጽሐፍ ቅዱስ ግን 40ኛ ነው። 40 ምንድን ነው? 40 እግዚአብሔር የፈተና 440 ምናምን የሚለው የፈተና ቁጥር ነው። እግዚአብሔር ሰዎችን የሚፈትንበት እና ደግሞም ከዛ በኋላ ስራው የሚገልጥበትም ነው። ለምሳሌ እግዚአብሔር ለአብርሃም ሲነግረው የአሞራውያን ኃጢአት እስኪሞላ ድረስ የአንተ ልጆች በግብፅ 400 ዓመት ባሪያ ይሆናሉ፣ ይገዛሉ፣ ይጨቆናሉ አሉ። 400 ዓመት። ሰላም አለይኩም ሀቢቢ። ይጨቆናሉ፣ ይገዛሉ። እስከዛ 400 ዓመት ሲሞላ የአሞራውያን እንትን ጽዋ እስኪሞላ ድረስ እዛ እንትን ይላሉ። ሲወጡ እንግዲህ ይወጣሉ። 400 ዓመት ኖሩ። ከዛ ወጡ። በሚወጡበት ጊዜ ተመልከቱት። 400 ዓመት እስራኤል በከናን ሲኖር፣ በግብፅ ሲኖር በባርነት ከናናውያን በኃጢአት ባርነት ይኖሩ ነበር። የእስራኤላውያን ሳይወዱ በፈርዖን ተይዘው የፈርዖን ባሮች ሲሆኑ፣ ከናናውያን ግን በፍቃዳቸው የኃጢአት ባሪያዎች የእግዚአብሔር አመፀኛዎች አማጮች ሆነው 400 ዓመት ተሰጣቸው። የአሞራውያን 400 ዓመት ኢማጂን ስንት ዓመት ሰጣቸው? 400። ያ ብቻ አይደለም። እንደገና ደግሞ እስራኤላውያን ሲወጡ ቀይ ባህሩን ሲከፍለው እግዚአብሔር ያስጠነቀቃቸው እግዚአብሔር እንደመጣባቸው ማወቅ ነበረባቸው። የሚያውቁ ነበረ። እንዲያውም ቀይ ባህርን ከፍለው ሲሻገሩ ረሃብ ምን አለች? ረሃብ የከናናዊቱ ያ ታላቁ እግዚአብሔር ቀይ ባህርን ከፍሎ እንትንን ሲያሻግራችሁ ሰምተን ቀለጥን አለች። በዛ 40 ዓመት እነሱ ንስሐ መግባት ይችሉ ነበር። 40 ዓመት እስራኤል በምድረ በዳ ሲፈተን እነሱ ደግሞ በኃጢአታቸው ይፈተኑ ነበር። 40 ዓመት ንስሐ የመግባት ልክ እንደ ጊቢዮናውያን ሰዎች እና እንደዚች እንደ ረሃብ እግዚአብሔር ወይ ይቅር በለን ብለው ኃጢአት መግባት ንስሐ መግባት ይችሉ ነበር። እንቢ አንፈልግም አሉ። እንዳመፁ እንትን አሉ። እግዚአብሔርም መጥቶ ሕፃኑን ከብቱን ምኑን ሁሉ አጠፋው። ለምን ሰዎች ምን ይላሉ? እንዴት እግዚአብሔር ይህን የመሰለ እንደዚህ ከናናውያን በጭከና ነው በምናምን ሰሞኑን ይላል ሰው። በተለይ ሙስሊሙ ደግሞ አላህ ምን እንደሚያደርግ አያውቅም። ሙስሊሙም አያውቅም፣ ይቀባጥራል። እንደ ሙስሊም ያው ፓሮት ማለት ነው። የተቀበለውን ተቀብሎ ነው እንትን የሚለው የሚጮኸው። እና ሙስሊሞችም እንደዛ ይላሉ። እና እግዚአብሔር ምንድን ነው ያደረገው? እና ሰሞኑን አንድ በአሜሪካ ውስጥ በቴክሳስ አንድ የእንትን ድራይቨር መኪና ነጅ ማለት ነው፣ እቃ ደሊቨር የሚያደርግ ከቦታ ቦታ እያደረገ የፌዴክስ እንትን ነው። እና ሂዶ ደሊቨር ሲያደርግ አንዲት ህፃን ያያል። ያችን ህፃን ልጅ ናት፣ ትንሽ ልጅ ይደፍራታል። ከዛ በኋላ አናላይቭ ያደርጋታል ከደፈራት በኋላ። እና በቃ መጨረሻ ይያዛል፣ መረጃ ይሰበሰባል። መረጃው ተነቦ ይህን አድርገሃልና እኔ ፈርጀብሃለሁ አናላይቭ ትሆናለህ። በቃ በኤሌክትሪክ እንትን አናላይቭ ትደረጋለህ። ይህን አድርገሃል ተፈርዶብሃል አሉ። እና ሳስብ ነበር ኦኬ ይህ ሰውዬ
ይሄንን የመሰለ ትልቅ ስራ በመስራቱ ዳኛው ፈረደበት። ምን አይነት ጨካኝ ዳኛ ነው? በኤሌክትሪክ አናል ላይ ትደረጋለህ? ምን አይነት ጨካኝ ዳኛ ነው? እንዴት አይነት ጨካኝ ዳኛ ነው? ያ ህግ ነው። በእኛ ስናየው ምን አይነት ጨካኝ ነው ማለት እንችላለን፣ ግን ህግ ነው። እግዚአብሔርም እንደዛ ነው። እግዚአብሔር ህጉን እምቢ የሚሉ በህጉ ላይ የሚነሱ ይቀጣል። አሁንም ሊቀጣ ነው። እነሱ እንዳውም እኮ ምሳሌ ናቸው። አሁን ላለው አሜሪካ፣ ለዚህ ትዕቢተኛ የአሜሪካ፣ ትዕቢተኛ እንግሊዝ፣ ትዕቢተኛ የአውሮፓ፣ ትዕቢተኛ ህዝብ ልክ እንደዛ ይሆናል። በእነሱ ላይ እንደተደረገው ሁሉ በዓለም ላይ ይደረጋል። ያ ምሳሌ ነው፣ ሊሆን ላለው ምሳሌ ናቸው እነሱ። እግዚአብሔር ምሳሌ ነው ያደረገው ከናን። አሁን ያለው ዓለም አሁን ያለ ነው ክፋት እየከፋ እየተበላሸ ያለው ሁሉ የእግዚአብሔር እሳት ከዛ ከባሰ ከከናናውያን የባሰ የጥፋት እንትን ይጠብቃል። በእግዚአብሔር ቃል የሚነግዱት እነዚህ እንትን የሚሉት የሚቸረችሩት ብዙ የሚሉት ገና እጅግ አጥንትን እንትን የሚል ውስጥን እንትን የሚል ፍርድ አለው እግዚአብሔር። ስለዚህ ዋናው ነገር ምንድን ነው? እግዚአብሔር ይፈርዳል። ፍርድ ነው፣ ቅን ፍርድ ነው። ስለዚህ 40 ዓመት እንትን አላቸው። 40 ቀን ሰጣቸው። 40 ዓመትና 400 ዓመት ሰጣቸው። እንትን አላሉ፣ ጠፉ። የፈተና ጊዜ ነው እና በብሉይ ኪዳን እንትን ካበቃ ምንድነው ከብሉይ ኪዳንና በአዲስ ኪዳን መካከል የጊዜ የዝምታ ጊዜ የሚሉት 400 ዓመት ነው። እስራኤላውን 400 ዓመት እንዲመለሱ ነገራቸው እግዚአብሔር። ጊዜ ሰጣቸው። ልክ እንደነ ከናናውያን ለእስራኤላውያን ምን ሰጣቸው? 400 ዓመት ተመለሱ። እንዲያውም በ400ኛው ዓመት ብትንትናቸው ወጣ። ፈሪሳውያን፣ ሰዱቃውያን፣ ስክራይብ ምናምን፣ ቀናታውያን ምናምን በብዙ የተከፋፈሉ ሃይማኖት በሃይማኖት ሆነው ብትንትኑ የወጣ ህዝብ ሆኖ ጠበቁ። ኢየሱስ ሲመጣ እንደዛ ሆኖ ነው። ሸቃጭ ነጋዴ ምናምን ሆኖ እንዲያውም እንኳን ንስሐ ሊገቡ እንትን አላሉ። ስለዚህ 400 ዓመት ሰጣቸው። ከዛ በኋላ ጠፋቸው፣ ቀጣቸው አይሁዶች። በ70 ዓመቱ እግዚአብሔር እንትን ካላቸው በኋላ ቀጣቸው። ያ ለእኛም ማስጠንቀቂያ ነው። ስለዚህ 40ኛው መጽሐፍ የሆነው ያን ነው 40ኛው። ስለዚህ ብዙ የዕብራይስጥን እንትን የአይሁዶችን መጽሐፍ ሳነብ በእኛ መጽሐፍ እንትን አቀማመጥ ምንድን ነው በእኛ የመጽሐፍ አቀማመጥ መሰረት ከማቴዎስ በፊት የሚመጣው የሚልኪያስ ነው። ትንቢተ ሚልኪያስ ነው። በአይሁድ ግን እንደዛ አይደለም። የአይሁድን የመጽሐፍ አቀማመጥ ላሳያቸው እና ምንድን ነው ጥቅሙ? ምንድን አገኘህበት? ምን የተሻለ ነገር አለው? ያ መጽሐፉ አንድ ነው፣ ግን ደግሞ ምንድን ነው ብለን ኦኬ እዚህ እነዳለን። የእነሱ ይሄ ድብረይ ሀያሚም ይላል። ድብረይ ሀያሚም ማለት መጽሐፈ ዜና መዋዕል ማለት ነው። መጽሐፈ ዜና መዋዕል በአይሁዶች ሁለቱ በአንድ ላይ አንደኛና ሁለተኛ ዜና መዋዕል ምን ተብለው ይጠራሉ? የዜና መዋዕል መጽሐፍ ተብለው ድብረይ ሀያሚም ተብለው ይጠራሉ። እሺ፣ እና ምንድን ከማቴዎስ ጋር ምን ግንኙነት አለው? ከማቴዎስ ጋር ከብሉይ ኪዳን ወደ አዲስ ኪዳን ስንሸጋገር ተመልከቱት። አሁን አሳያችኋለሁ። የመጀመሪያው መጽሐፍ የመጀመሪያው መጽሐፍ ምንድን ነው? አዳም፣ ሴት፣ ኤኖሽ። አያችሁ፣ ከማን ይጀምራል? ከአዳም፣ ከሴት፣ ከኤኖህ፣
ከናን፣ መሃላልኤል፣ ያሬድ፣ ሄኖክ፣ መቱሳላ፣ ላሜክ፣ ኖህ እያለ ይቀጥላል። ታዩታላችሁ። ይሄ የትኛው መጽሐፍ ነው? የመጽሐፈ ዜና መዋዕል። የመጽሐፈ ዜና መዋዕል። አሁን ተመልከቱት። ከዚህ ወደ እንትን ትገባላችሁ እስከ 9 ምዕራፍ ማለት ነው። እስከ 9 ምዕራፍ ድረስ ስለ ምንድን ነው የሚናገረው? ስለ ትውልድ ነው። ስለ ትውልድ ነው የሚናገረው። በቃ እስከ 9 ምዕራፍ እስከ መጨረሻው 9 ምዕራፍ ማለት ነው። 9 ነው አይደል? የስ እሺ 9 መሰለኝ። እንትን ልበል እስኪ። ወደ ዳዊት ምናምን ነው እንትን የሚለው ዳዊት ምናምን። ኦኬ ኦል ትሬስድ ሴትለርስ 8 ነው። 8 እስከ 8 መጨረሻ ማለት ነው። እስከ 8 መጨረሻ 8 ያነ ነው። 8 ራሱ ቤንጃሚን ቢጋት እያለ ይቀጥላል። ይህ ትውልድ ታዩታላችሁ። ይህን ሁሉ ምዕራፍ ምንድን ነው የሚቆጥረው? ዘር ነው የሚቆጥረው። የመጨረሻው ጀሮአም፣ ጊያዶር፣ ኤሽባል እየቆጠረ ይሄዳል። ትውልድን እየቆጠረ ይሄዳል። ተመልከቱት። ከዚህ ላይ እስከ 8 ምዕራፍ በሙሉ ትውልድ ይቆጥራል። ከዛ ማን መጣ? ማቴዎስ መጣ። ማቴዎስ ስንሄድ ተመልከቱት። ማቴዎስ ምዕራፍ 1 እንዴት እንትን እንደሚል ልክ ከእንትን ከመጽሐፈ ዜና መዋዕል እንትን ይነሳና ማቴዎስ ይወርዳል። በቃ እዛ ወስዶ ከኢየሱስ ጋር ያገናኘው የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ። ከዛ በኋላ ትውልዱን እንደገና ልክ እንትን ላይ ያለውን አንስቶ ከኢየሱስ ጋር አገናኝቶ ይፈሳል ማለት ነው። ታሪኩ በትክክል እንትን ይላል ማለት ነው። ለዚህ ነው ከኛው ይልቅ ይህኛው ይሻላል። የአይሁዶች ለምን የተያያዘ ነው። ለምሳሌ መጽሐፈ ከምሳሌ 31 መልካም ሴትን ማን ያገኛታል ይላል አይደል? ምሳሌ 31 ከምሳሌ የሚቀጥለው መጽሐፍ ማን ነው? መጽሐፈ ሩት ነው። ከዛ ደግሞ መልካም ሴት ይላታል እሷን ኤሸት ኃይል በመጽሐፍ ቅዱስ ውስጥ ኤሸት ኃይል የተባለች ወይም በምሳሌ ላይ ልዩ የሆነች መልካም የሆነች ቨርቹስ ውመን ይላታል። መልካም የሆነች ልዩ የሆነች ማን ያገኛታል ያለ ሲል እዛ ላይ ደግሞ እንትን ላይ ይመጣና ሩት እቻትልህ ይላል። መጽሐፈ ሩት ላይ እቻትልህ ይላል። እሷ ለቤተ ክርስቲያን ምሳሌ ናት። የቤተ ክርስቲያን ደግሞ ልክ የክርስቶስ ትውልድ 10ሩ ትውልድ ስትቆጥሩት ልክ የጎደለውን ትውልድ ከዛም ከላይኛው ቀጥሎ ያወርዳል ማለት ነው። ስለዚህ የማቴዎስ ወንጌልም ከዚህ ጋር ግንኙነት አለው። ምክንያቱም የኢሳይንና የዳዊትን ትውልድ እንትን ያደርገዋል እና መጽሐፉ የተያያዘ ነው ማለት ነው። አቀማመጡ ራሱ መጽሐፉን በበለጠ እንድንረዳው ከአንዱ የሚቀጥለው ያለውን በበለጠ እንድናየው እንድንረዳው ይጠቅመናል ማለት ነው። በእርግጥ በፈለገው ቦታ ቢሆንና ቢቀመጥ እኛ አንብበን መማራችን አንድ ሰው እንትን አይለውም። ነገር ግን ልክ ስሙዝሊ ታሪኩ እንዴት ይሄዳል የሚለውን ይሄ እንትን ስለሚል ነው ስለሚያብራራልን ነው። የታሪኩን ፍሎው ወይም ደግሞ የታሪኩን እንዴት ከላይ እስከ ታች ከአዳም ጀምሮ እስከ ክርስቶስ ያለውን በአጠቃላይ ምክንያቱም ማቴዎስ እዛ ነው ያነሳው። ለምን በአብርሃም ጀመረ? ምክንያቱም አብርሃምና ዳዊት
መሲሁ ንጉሥ ሆኖ እንደሚመጣ፣ ለአብርሃም ደግሞ ከሱ ዘር ዓለምን የሚያድን የዓለም አባት እንደሚሆን የብዙዎች እንትን ብሎ ተስፋ እግዚአብሔር የሰጠው ለበረከት የሚሆን እንደሚሆን ተስፋ እንደሰጠው ከዛ እንትን ለማለት ማቴዎስ እዛ ጀመረ። የእግዚአብሔር ቃል ገባ። አሕዛብ ይባረካሉ ተባሉ። ኦኬ፣ ታዲያ እዚህ ላይ አሕዛብን የት እናያለን? አራቱ ሴቶች እነማን ናቸው? ሩት ሞዓባዊቱ አለች አይደለ እንዴ? ትማር አለች፣ ከናናዊት ናት። አይሁድ አልነበረችም፣ ከናናዊት ናት። የእሱ የማን ነው ሚስት? የዩሪያ ሚስት፣ እሷም እንደዚሁ እና ረሃብ፣ እሷም ከናናዊት ናት። አራቱ ሴቶች እዚህ የተጠቀሱት በሙሉ አይሁዶች አልነበሩ። ለአብርሃም የተገባለት ተስፋ አሕዛብ በስምህ በአንተ ይባረካሉ ያለው በማቴዎስ ትውልድ ላይ ስናየው እንደተፈጸመ እናያለን። እንደተፈጸመ በእነዚህ በአራቱ ሴቶች፣ አራቱ ምሳሌዎች በእነሱ እንደተፈጸመ የእግዚአብሔር ማዳን፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት። ስለዚህ መጽሐፋችን እንደዚህ የተዋበ መጽሐፍ ነው፣ ያማረ መጽሐፍ ነው። ወደፊት በደንብ አድርገን እናነባለን፣ እናጠናለን፣ እንፈትሻለን። ያ መጽሐፍ ቅዱስን ውደዱ፣ ጊዜያችሁን በመጽሐፍ ቅዱስ አሳልፉ፣ ከእግዚአብሔር ጋር ታገሉ፣ አስተምረን በሉ። ምክንያቱም እግዚአብሔር ያስተማረው ሰው የተባረከ ነው፣ በእውነትም የተማረ ነው። ዛሬ ድንብርብሩ የወጣ እንትን ያለን ትውልድ ነው ያለን። ብዙ ነገር ይሆናል። አሁን በእግዚአብሔር ቃል ላይ ብዙ ሐሰት እየተነሳ ያለበት ጊዜ ነው። ስለዚህ የምትበላውን አውቀህ የምትበይውን አውቀሽ ታጥቀሽ ተነሽ፣ የእውነትን ቃል ፈትሽ፣ አጥኚ። እንዲህ አይነት መልካም የሆነውን ድንቅ የሆነውን የእግዚአብሔር ማዳን የሚነግረንን የእግዚአብሔርን ማንነት የሚያብራራለን በእግዚአብሔር ዘንድ ያለን የእኛን ክብርን የሚነግረንን ይህንን ሁሌ አጥብቀን ልንፈለገው፣ ልንመኘው፣ ልናጠናው ይገባል። ጊዜያችሁን መጽሐፍ ቅዱስን በማንበብ አሳልፉ፣ በማጥናት አሳልፉ፣ በጌታ ፊት በመሆን አሳልፉ። ክፉ ዘመን እየመጣ ነው። ክፉ ዘመን እየመጣ ነው። በእምነት መኖር የሚቻለው ኢየሱስን ስናውቅ ነው። በእምነት መኖር የሚቻለው በመስማት ነው። መስማትም ከእግዚአብሔር ቃል ነው እንጂ ከቲክቶክ ከምናምን እዚህ የሰይጣን እንትን ጩኸት አይደለም። ጩኸት እንትን አይላችሁም እንዴ? እዛ ገብታችሁ ጩኸት፣ የሚያደነቁር ጩኸት። ዝም በል ቢሉት ዝም ማይል በቃ መንፈስ መጦበታል፣ ተረጭቷል። የሆነ መንፈስ ለፍልፉ የሚያሰኝ መንፈስ። ስለዚህ አስተዋዮች እንሁን። እግዚአብሔር አምላካችን መልካም ነው። ዛሬም አስተማሪ ነው። ትናንት አስተምሮናል፣ ዛሬም ያስተምረናል። የቀደሙት አባቶቻችን በነበሩበት ቦታ ባሉበት ሁኔታ በባርነት ያሉትን እንኳን ስማቸውን እንኳን የራሳቸው ስም እንዳይኖራቸው ስማቸው ተቀይሮ ሲድራቅ፣ ሚሳቅ፣ አብደናጎ፣ ቤልሻዛር ተብለው የተጠሩትን እንኳን እግዚአብሔር አምላክ በዛ ላይ ድንቅና ታምራት በመስራት በድንቅና በታምራት በሚያስገርም ሁኔታ እነሱን ታድጓል። የጠላትን አሳፍሮ የጠላትን አማልክት ሁሉ ውድቅ አድርጎ የእርሱን ክንድና ኃይል ለኃያላን ገዦች ለተባሉት ለነ ናቡከደነፆር አሳይቷል። ለነ ቤልሻዛር አሳይቷል።
ለነ ዳሪዮስ አሳይቷል። ዛሬም ያሳያል። እግዚአብሔር ስሙ የተባረከ ይሁን። የሆነ አንድ አይሁድ ትናንትና እንትን ሲሰጥ ነበር። እግዚአብሔር አንድን አይሁድ የማይባርከው ለምንድን ነው? አይሁዶች በዓለም ላይ ያላችሁ በፍጹም አይባርካችሁም። እግዚአብሔር ሰውን የሚባርከው በእስራኤል ምድር ሲሆን ነው። በእስራኤል ምድር ሲሆን ነው። ከዛ ውጭ ከሆነ አይሁድ ብትሆን ምን ብትሆን አይባርክም። ኖ እንደዛ አይደለም። ዳንኤል በእስራኤል ምድር ሆኖ ነው የተባረከው። ሕዝቅኤል ያን የሚያስገርም ትንቢትና እንትን ራእይ ያየው በእስራኤል ምድር ሆኖ ነው። በኮበር ወንዝ በምርኮ ምድር ነው የሚለው። እነሱ እንደዚህ ነው። መጽሐፉን ስለማያነቡት ታናሃን ስለማያነቡ የእነሱን ተረት ስለሚያነቡ ነው። አይሁዶች እንደዛ ናቸው። ተረት ሞልቷቸዋል። ተረት። ስለዚህ እዛ ውጭ ከሆነ እግዚአብሔር አይባረክም። ኧረ ስንቱን ነው የባረከው? እግዚአብሔር ስንቱን ነው የባረከው? ከእስራኤል ምድር ውጭ እግዚአብሔር በምድር አይደለም፣ የታሰረ አይደለም። እሺ እንደዚህ ልክ እንደ ሙስሊሙ አለ አይደል? ካባ ላይ ሄደህ ካባ ላይ ነው እንትኑ ወደዛ ስትጸልይ ወደዚህ ቅብላ ወደ እንትን ብለው ወደዚህ እንደዛ ካልሆነ አይሰማም። አይ ቲንክ አይሁዶች መሰለኝ የወሰዱት። እና እግዚአብሔር አምላካችን የፈለገ ቦታ ተራራ ላይ ገደል ላይ ይሁን በባቢሎን ላይ ብትሆን ይባርከሃል። በፋርስ ምድር ብትሆን ይባርከሃል። በፈለግከው በባቢሎን ምድር በኮበር ወንዝ አጠገብ እያለ እጅግ አስገራሚና የሚያስፈራ ይህንን ሕዝቅኤል በሙሉ ያን ሁሉ እንትን የተሰጠው ራእይ እና እንትን የተሰጠው በዛ። ስለዚህ እግዚአብሔር ይናገራል፣ እግዚአብሔር ያስተምራል። ባላችሁበት በምትገኙበት በምንኖርበት በየትኛውም ቦታ ሆነን እግዚአብሔር ሆይ አድነን፣ እግዚአብሔር ሆይ አስተምረን፣ እግዚአብሔር ሆይ አይኖቻችን ግለጥልን፣ መንፈሳዊ አይኖቻችን አብራልን ብለን ስንለው እግዚአብሔር ይሰማል። ድንቅ የሚሰራ አምላክ ነው። መንፈሳዊ አይንህን ሲያበራ ደግሞ የምታነበው ቃል ሁሉ በቃ እንትን ነው የሚለው። ዋው እንዴት እስካሁን አላየሁትም ነው የምትለው። እንዴት እዚህ ውስጥ መጽሐፍ ቅዱስ ውስጥ ቁጭ ብሎ እስካሁን እንዴት አልተረዳሁትም? እንዴት? ምክንያቱም እንደዛ ነው እግዚአብሔር። ስለዚህ እግዚአብሔርን እንፈልግ፣ እግዚአብሔርን እንፈልግ፣ ጥበቡን እንፈልግ፣ እውቀቱን እንፈልግ። ዘመኑ እየከፋ ሲሄድ፣ ሰይጣን እየረቀቀ ሲሄድ እኛ ምን ሆኖ ነው ባክ? ሰይጣን እየረቀቀ ሲሄድ እኛ በእምነት ደግሞ በቃሉ እየበረታልነት ይገባናል። በእግዚአብሔር እውቀት በእግዚአብሔር ጥበብ ዘወትር እየተጽናና ቃሉን እያነበብን ፊቱን እየፈለግን እየወጣን እየመሰከርን ውጡ፣ ተናገሩ፣ ስለ ኢየሱስ ተናገሪ ተናገሩ። ሰው ምን ይለናል ምናምን የፈለገ ይሁን፣ የፈለገውን ይበል። ኢየሱስ አዳኛችን ነው። ኢየሱስ ተስፋችን ነው። ሁሌ ጠርተነው የማይጠግብ ስም ነው። ይሄ አስገራሚ ይሄ ነው ለዓለም ለሰው ሁሉ የሚሆን ታላቅ ደስታ የተባለው። ለሰው ሁሉ የሚሆን ታላቅ ደስታ የእግዚአብሔር ልጅ ኢየሱስ ነው። ስለዚህ ወደ ኢየሱስ ተመለሱ። ጌታ ኢየሱስን ፈልጉ። እርሱን ዘወትር ስሙ። ዘወትር የምላችሁ ይሄ ነው። እግዚአብሔር ስሙ የተባረከ ይሁን። ጥያቄ ካላችሁ ጥያቄን እንትን እላለሁ። የዛሬውን እዚህ ላይ ጨርሳለሁ። ጥያቄ ይጠይቃል። የሚጠይቅ አንድ ሰው ሊጠይቅ እንትን ያለ መሰለኝ። ኦኬ
እንዴት ነህ? ሰላም ነው ወይ? ጤና ይስጥልኝ። እንደምን አለ? ደህና ነህ? እግዚአብሔር ይመስገን ሁሉ ሰላም ነው። እግዚአብሔር ይመስገን በጣም ደህና ነኝ። ደህና ነው? እንዴት ነው አለሁ? እግዚአብሔር ይመስገን። ምን አዲስ ነገር አለ? አዲስ ነገር አለ? ሁሉም ያው ነው። ጀስት አሁን የገባሁት እና እንደው ሰላም ልበል ብዬ ነው። ብዙ ነገር አላዳመጥኩም። ያው እንትን ማቴዎስ ወንጌል እና የብሉይ ኪዳን እንዴት እንትን እንዳለ የአይሁዶችን መጽሐፍ በማየት ያንን ነው ሳስጠና የቆየሁት ዛሬ። የኛ የመጽሐፍ ቅዱስ አቀማመጥ እና የእነሱ የመጽሐፍ ቅዱስ መጽሐፍ እንዴት አድርገው ያስቀመጡት። ለምሳሌ የመጽሐፈ ዜና መዋዕል የእነሱ መጽሐፍ የመጨረሻው መጽሐፍ ነው እና ማቴዎስን ትውልድ ስናየው ቀጥሎ የሚያነሳው ከዜና መዋዕል ምዕራፍ 1-8 ያለው ከአዳም ጀምሮ እስከ ዳዊት ምናምን የሚያበቃው ከዳዊት ደግሞ እንትን አድርጎ ያው ማቴዎስ ይቀጥላል እና አቀማመጡን እንደዛ ስናየው ታሪኩ ፍሎ ያደርጋል ማለት ነው እና ከዛ አንጻር ነው እንትን መጽሐፉን እንትን ይላል። ጥሩ ነው። ቆየህ ከገባ? አሁን የመጨረሻ እንትን ብዬ ነው እንትን ያልኩት። ያው የምሰራውም መጽሐፍ ቅዱስ በቅደም ተከተል በትክክል ተቀምጦልናል ወይ ነው? ነው አልተቀመጠም። ምክንያቱም በእንትን ነው የኛ አቀማመጥ በዚህ በነቢያት በእንትን በዚህ አላረ ከፋፍልን ስለሆነ አሁን የነቢያት ሲቀመጥ የመጨረሻው የነቢያት ነው። በእኛ የብሉይ ኪዳን ከኢሳያስ ጀምሮ እስከ ሚልክያስ የነቢያት ነው። የነቢያት በዛ ነው የተቀመጠው። በአይሁድ ደግሞ ሄድን እንደሆነ መጽሐፈ የነሱ አቀማመጥ ከታሪክ ከክሮኖሎጂካል ወይም ደግሞ ታይም ላይኑን በጊዜውን እንትን ብሎ እነሱ ያስቀመጡት። ለምሳሌ በ400 ዓመተ ዓለም ነው ሁለተኛው ዜና መዋዕል የተፈጸመ የተጨረሰው። ከዛ በኋላ እግዚአብሔር ዝም አለ 400 ዓመት ቆይቶ ከዛ ማቴዎስ ጀመረ ከ400 ዓመት በኋላ። 40ኛው መጽሐፍ 39 ተጽፎ 400 ዓመት ቆየ። ከ400 ዓመት በኋላ 40ኛው መጽሐፍ ተጻፈ። 40ኛው ማለት በወንጌል አንደኛው፣ በመጽሐፍ ቅዱስ 40ኛው ማለት ነው ማቴዎስ እና እነሱ አሁን ለምሳሌ ያስቀመጡት ምንድን ነው ዲዳይ አዲስ ከምፈልግ ያለ ኦኬ እነሱ ያስቀመጡት ድብረ ሀያሚም አሌፍ የመጨረሻው መጽሐፋቸው በመጨረሻው መጽሐፍ ያለው መዝሙረ ዳዊት፣ ምሳሌ፣ ኢዮብ፣ የሰለሞን መኃልየ፣ ሩት፣ ሰቆቃው ኤርምያስ፣ መክብብ፣ አስቴር፣ ዳንኤል፣ እዝራ ያው እንደምታውቁት እንትኑን የሰራው ማለት ነው። ምንድነው ቴምፕል እንዲሰራ ልክ ያስተማራቸው የቴምፕል ስርዓትን እንትን ያደረገው ማለት ነው። እነ ነህምያ ያው ከፋፍሎ እንትኑን የሰራው ነው። ሁለተኛው ቴምፕል ማለት ነው። ሁለተኛውን ቤተ መቅደስ ድብረ ሀያሚም እና ያ ነው የመጨረሻው ድብረ ሀያሚም ወይም ደግሞ መጽሐፈ መክብብ መጽሐፈ ዜና መዋዕል ማለት ነው። የእነሱ እንደዚህ ነው። በዚህ መሰረት ነው የመጨረሻውን ያስቀመጡት እና የኛ በሜሴጅ ነው። በሜሴጅ በኩል ነው። ለምሳሌ የጽሁፍ መጽሐፍ የእንትን መጽሐፍ ተብሎ ተከፋፍሎ የነቢያት ምክንያቱም ከነቢያት ወደ ክርስቶስ መጣ። የኛም እኮ ለምሳሌ ትርጉም አለው።
አይሁዶች እንደዛ ሲያስቀምጡት ትርጉም ቢኖረውም እኛ ደግሞ የአባቶቻችን ነቢያትን ሲያስቀምጡ ኦኬ ነቢያት ጮሁ ማን መጣ? ኢየሱስ መጣ። ልክ ከነቢያት ቀጥለው ልክ ኢየሱስን ወንጌል መጣ። በነዛ ደግሞ ነው በታሪኩ ቅደም ተከተል መሰረት ልክ 8 ምዕራፍ በሙሉ ዘር ነው የሚቆጥረው የማን ነው መጽሐፈ ዜና መዋዕል። በአጠቃላይ 8 ምዕራፍ በጣም የሚያደክም ክርስቲያን ማያነበው መጽሐፍ ቢኖር እንትን ነው ይሄ መጽሐፈ ዜና መዋዕል። ለምን እንትን ነው በጣም ዘር ነው። በቃ ከሌን ወለደ፣ ከሌን ወለደ፣ ከሌን ወለደ፣ ከሌን ወለደ ይላል። አሁን ምንድን ነው የሚለው? አሁን ገና ሲጀምር እንኳን ምንድን ነው መሰላችሁ? አዳም በቃ የሚጀምረው ምን ብሎ ነው? አዳም ነበረ ምናምን አዳም፣ ሴት፣ ሄኖህ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖህ፣ ማቱሳላ፣ ላሜህ፣ ኖህ፣ ሴም፣ ካም፣ የያፌት ልጆች ጋሜር ምናምን እያለ ይህን በምዕራፍ 1 ስንት እንትኖች አሉት? በምዕራፍ 1 54 ጥቅሶች አሉት። በምዕራፍ 2 ስንት ጥቅሶች አሉት? ከማን እንትን ሊል ነው እኔ አሁን ነው ኦኬ ምዕራፍ 2 55 ጥቅሶች አሉት። ሁሉ 55 ጥቅስ ዘር ስትቆጥር በምዕራፍ 3 14 ጥቅሶች አሉ። በምዕራፍ 4 43 ጥቅሶች አሉ። እንዲህ እያደረገ ሄደ። አሁን ይህንን አበሻ እኛ አናነበውም። አሁን እኔ ራሴ ብዙውን ጊዜ ምንድን ነው እግዚአብሔር የሚያስተምረው በማለት አንዴ የተማርኩት ምዕራፍ 4 ቁጥር 18 ላይ ነው። ምዕራፍ 4 ቁጥር 18 ላይ ዘር ነው የሚቆጥረው፣ ግን እዛ ውስጥ ትልቅ እውቀት ያስተምራል። በጣም ትልቅ የእግዚአብሔርን ስራ በሰዎች በስም የሚገልጥ ነው። ይህ ምን ይላል? ቁጥር 18 የእዝራም ልጆች ቶራ፣ ማሬድ፣ ኤፌር፣ ያሎጥ ነበሩ፣ ዩቴልም እያለ ይላል። 18 ላይ አይሁዳዊቱ ሚስቱ የጌዶርን አባት የሬድንም የሶኮንም አባት የሄቤሮን የዛኖዋዊውንም አባት ተመልክቱ። ሲጠሩት ራሱ ስሙ ራሱ ለመጥራት እንትን ይላል። ይቱኤልን ወለደች። እነዚህ መሬድ ያገባት የፈርዖን ልጅ የቢትያ ልጆች ናቸው ይላል። የቢትያ ልጅ የፈርዖን ልጅ ማለት ነው። የፈርዖን ልጅ ወጣች፣ ከግብፅ ወጣች፣ አብራ ተሰደደች ከነሙሴ ጋር ተሰደደች። አባቷን እግዚአብሔርንም አላውቅም እስራኤልንም አልለቅም ያለው ፈርዖን ልጁን ተነጠቀ። ልጁ ወጣች አብራ ከነሙሴ ጋር ትልቅ ሁና ማለት ነው። ስለዚህ እዛ ስሟን ቢትያ ማለት የያህዌ ልጅ ማለት ነው። ቢትያ ማለት የያህዌ ልጅ ስሟን ማን ብላ ጠራችው? የያህዌ ልጅ ብላ ስሟን እንትን አለች። እና የእግዚአብሔር ማዳን፣ የእግዚአብሔርን ኃይል፣ የእግዚአብሔርን ጉልበት በዚህ በዘር እንኳን ስናጠናው እግዚአብሔር ዝም ብሎ አልጻፈውም። ግን ብዙ ሰው አሁን ይሄን አውቀው ለምን ስለማያነበው ነው። እንዴ ምን ብዬ ገብቼ ከሌን ወለደ ዮቴል፣ ይቱኤል፣ ያፊኤል፣ ሚኤል፣ ቢኤል ምናምን ይህን ሁሉ እንዴት አድርጌ ምናምን ይላል ሰው። እናው ግን ካነበብነው ውስጥ ወርቅ አለው። ያው አንዳንዴ የተደበቀ ወርቅ በከባድ በሆነ ነገር
እንትን ውስጥ ተደብቆ እናገኘዋለን። በጣም ከባድ የሆነ በማይጠበቅበት ቦታ እና ብናነበው ይህን አሁን የእግዚአብሔርን ማዳን የፈርዖን ልጅ እኔ እዛ በኋላ እንዴ የፈርዖን ልጅ እንዴት እዛ በኋላ ጠያቂ አመጣሁ እንዴ እነዚህ የኮመንተሪ ብፈልግ ደግሞ ኮመንት አያረጉም። ስለዚህ ምክንያቱም ስም ነው እና ኮመንት አያረጉም። እዛ ከአይሁዶች ራባዮች ምን ይላሉ ምንድናት እች ምናምን ብዬ በራባኒክ ቲችን ገብቼ ሳይ በታላቅ ሙሴን እንትን ያለች የእምነት እናት ከሴቶች ትልቋ ከሳራ ቀጥላ ታላቋ የእምነት ሴት የፈርዖን ልጅ ናት ብለው ያስቀምጧታል። ለምን በአመፀኛ አባቷ ላይ እምቢ ብላ መጀመሪያ ልጆችን እንትን ብሎ በልጆች ላይ እንትን ሲል አዳነችው። አባቷን እንትን ብላ ተቃውማ ሙሴን አዳነችው፣ አሳደገችው። እዛ በቃ ትልቅ የእምነት ሴት ናት ምናምን ይላሉ። እና እግዚአብሔር መልካም ነው። እግዚአብሔር ኃያል ነው። እግዚአብሔር የሚያድነውን ከፈለገ እግዚአብሔርንም አላውቅም እስራኤልንም አልለቅም ቢል እንኳንስ እስራኤልን ነውና ልጁንም ይለቃል ሳይወድ በግዱ። የእግዚአብሔር ክንድ ኃያል ነው ማለት ነው። ይሄ ነው። ይህን ይመስላል። ጥያቄ ያላችሁ ሌሎች ካላችሁ ማስተናግዳለሁ። አሁን የጥያቄ ጊዜ እንትን ልስጣችሁና ልዘጋ ነው። ጥያቄ ያለው አሜን አሜን አሜን። እንግዲህ ጥያቄ ከሌላችሁ እዚህ ጨርሳለሁ የዛሬ ፕሮግራሜን። እንግዲህ ቀጥለን ተጠናክረን መጽሐፍ ቅዱስ እናጠናለን። ተዘጋጁ። ዩቱብ ላይ የብርሃን ልጆች አገልግሎት በሚለው በመገኘት ላይክ እንድታረጉ ሼር እንድታረጉ ሌሎችንም ወደዛ እንድትጋብዙ ያው ከቪዲዮንን የዚህን ቪዲዮ ራሱ እዛ አስቀምጠዋል እና ደህና ሁኑ። ጌታ ኢየሱስ ይባርካችሁ።